ሰንበት ትምህርት ቤቶች ለህፃናትና ለታዳጊዎች የስብና መገንቢያ ተቋም፣ ለወላጆች የልብ ማረፊያና ተስፋ፣ ለነዳያን መጠጊያ ሲሆኑ ማየት ሁሉም የሚሻው ተግባር ነው። በመሆኑም በርካቶቹን ከመናፍቃን በመጠበቅ የሥላሴ ልጅነት እንዲያገኙ በማድረግ ትውልድን በስነ ምግባር በመቅረጽ ረገድ ሰንበት ትምህርት ቤቶች የሚሰሩትን ስራ ያህል የሰራ የለም ብሎ መናገር ይቻላል። ከነዚህ ሰንበት ትምህርት ቤቶች መካከል የጅማ ፈለገ ሰላም ቅዱስ ገብርኤል ቤተክርስቲያን ፍኖተ ሎዛ ሰንበት ትምህርት ቤት አንዱ ነው። ሰንበት ትምህርት ቤቱ ከሥርዓተ ትምህርቱ ባሻገር ሌሎች በርካታ አገልግሎቶችን እየሰጠ ይገኛል። አብዲሳ ታረቀኝ ቶላ ባላለው በጅማ ሀገረ ስብከት የጅማ ፈለገ ሰላም ቅዱስ ገብርኤል ቤተክርስቲያን የፍኖተ ሎዛ ሰንበት ትምህርት ቤት ሰብሳቢ ነኝ። በአገልግሎት ደረጃ ከልጅነት እስከዚህ ድረስ በአገልግሎት ላይ ነው የምገኘው ማለት ነው። ያው እኛ በእድሜ አልነበርንም፣ በታሪክም ተጽፎ እንዳነበብነው አሁንም ድረስ ሲመሰረት ጀምሮ ከመሰረቱት ውስጥ በአካል ያሉ ወንድም እህቶች አሉና ሲነገረን እንደሰማነው ሰንበት ትምህርት ቤታችን የተመሰረተው በ1967 ነው። ፍኖተ ሎዛ የሚለውን ስም ያገኘው በ2013 በብፁዕ አቡነ እስጢፋኖስ የጅማ የየምና የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በሳቸው በእኛ ጥያቄ በሳቸው መልካም ፍቃድ የተሰጠው ስያሜ ነው ፍኖተ ሎዛ። ይሄ ታወቅልን። እንዳልኩት አገልግሎቱ ግን ረጅም የአገልግሎት ጊዜ ባለፈው 51ኛ ዓመቱን እስኪያከብር ድረስ ረጅም የአገልግሎት ዘመንና ለሌሎችም የሰንበት ትምህርት ቤቶች ፈርቀዳጅ እንደሆነ ይሄንን ማንም መመስከር የሚችለው ሀቅ ነው። ሰንበት ትምህርት ቤታችን እንደተባለው በእኛ በፊት በነበሩት አገልጋዮች እንደተባለው ለሌሎች ወደ 9 የሚሆኑ 44 ሰንበት ትምህርት ቤቶች ፈርቀዳጅ ነው። በያሬዳዊ ወረብ ብንል በሌሎችም አገልግሎቶች ፈርቀዳጅ ነው። በጥምቀት አገልግሎት አሁን ላይ 4 የሚሆኑ በዓላት አሉት። በፊት ግን በራሱ በቅዱስ ገብርኤል የንግስ በዓል ብቻ በሁለቱ የንግስ በዓል አገልግሎት ይሰጥ ነበረ። ብዙ ነዳያን እዚህ አካባቢ ላይ ነበሩ። ነዳያንን ገላ በማጠብ ምግብ ጾም በማስያዝ ጾም በማስፈታት እንደዚህ አይነት አገልግሎቶች አሉ። ከዛ ውጪ ህፃናትና አዳጊዎች ወጣቶች ተብሎ የትምህርት አገልግሎት ይሰጥ ነበር። አሁን ወጥ የሆነ ትምህርት ከመጀመሩ በፊት እንደዛ አይነት አገልግሎቶች ይሰጡ ነበር። ትልልቅ ጉባኤዎችን ያዘጋጁ ነበር በድራማ በስነ ጽሁፍ በተለያዩ። ከዛ ውጪ ደግሞ ለሌሎች መናፍቃንም ሰብሰብ ይያሉ አባቶችን በመያዝ መልሱን ላይ ይሰጡ እንደነበረ ታሪካቸው ይነግረናል። ሰፊ አገልግሎት ይሰጡ ነበር። ጎጆ ቤት የሚመስል የሰንበት ትምህርት ቤቱ እንደ ቢሮ አድርገው የሚጠቀሙትና እዛ ላይ የሚያገለግሉበት አሁን ፈርሶ ትልቅ አዳራሽ ተሰርቷል። እንዲህ አይነት አገልግሎት ውስጥ ግን በጣም ጠንካራ በጣም ጎበዞችና ቤተክርስቲያኒቷን ጠንቅቀው ስርዓቷን ዶግማዋን ጠንቅቀው የሚያውቁ አገልጋዮች እንደነበሩበት የሚገርማችሁ ዲያቆናት ጋራ አብረው ውስጥም ያገለገሉ ውጭ ላይ ደግሞ በዝማሬ አገልግሎት ያሬዳዊ ዝማሬውን አንድም ነገር ሳይጓደል ይሰጡ የነበሩ ወንድምና እህቶች እንደነበሩ አሁን ላይ አባ ብለን የምንጠራቸው ትልልቅ ካህናት ጭምር በሰዓቱ በሰንበት ትምህርት ቤት ምስራታ ውስጥ የነበሩ አሁን ላይ ውስጥ መቅደስ ውስጥ ገብተው የሚያገለግሉ ወንድም እህቶች አሉን። ከዛ በዘለለ ውጭም አሁን እዚህ ቤተክርስቲያን ውስጥ ቅጥር ግቢ ውስጥ ከኛ ጋር ባይኖሩ ጅማን በአካል ባይኖሩም ሌላ ቦታ ሆነው አሁንም ድረስ ሰንበት ትምህርት ቤቷን በሐሳብ በገንዘብ በተለያየ መንገድ የሚያገለግሉ ወንድም እህቶች አሉ። ያ የጥንካሬያቸው ዛሬ ለኛ እዚህ ለመድረሳችን ትልቁን መሰረት ጥለውልን ያለፉ ወንድምና እህቶች የነበሩበትና እኛም በተቻለ መጠን የነሱን ራዕይ ለማስቀጠልና ከነሱ ደግሞ በተሻለ እግዚአብሔር የሚከብርበት አገልግሎት እንዲሰጥ ነው በሰንበት ትምህርት ቤት እየጣራን የምንገኘው ለማለት ነው። ሰንበት ትምህርት ቤቱ አሁን ላይ አገልግሎት እየሰጠ ያለው ከጠቅላይ ቤተ ክህነት አጠቃላይ እንደ ኢትዮጵያ በወረደው የትምህርት ውስጥና የትምህርት አሰጣጥ መሰረት ነው። አሁን እሱን ነው ምክንያት አድርገን
አገልግሎት እየሰጠን ያለ ነው። ከዚህ በፊት አዳጊ ህፃናት አዳጊና ወጣቶች ብለን ነበር አገልግሎት ስንሰጥ የነበረው። አሁን ግን በቅዱሳኑ ስም እነ ቅዱስ ቂርቆስ፣ ቅዱስ እስጢፋኖስ፣ ቅዱስ ጳውሎስ እያልን ነው በእድሜ ከፋፍለን አገልግሎት እየሰጠን ያለው። አገልግሎቱ ግን መሰረታዊ እንትኑ ትምህርት ነው። ከትምህርት በመነሳት ነው አገልግሎት እየሰጠን ያለ ነው። ታች KG1 ብለን በአለማዊ እንደምንጠራው ከዛ ጀምሮ KG1 ላይ KG2 KG3 ያልን ግሬድ የገቡ ህፃናት እንደሚማሩት ሁሉ መንፈሳዊ የቤተክርስቲያኒቷን አገልግሎት ወይም የቤተክርስቲያኒቷን ትምህርት ሲያልፉ ወደ አንደኛው ግሬድ የተሸጋገሩ ነው አባላት። ከወደቁም ደግሞ ውጤታቸው ጥሩ ካልሆነም ደግሞ እዛ ክፍል ላይ እንዲማሩ ነው እያደረግን ያለ ነውና ጥምቀት አገልግሎት ትልልቅ በዓላት አሉን። አሁን ላይ ወደ 4 የሚሆኑ ንግሶች የቅዱስ ገብርኤልን 2 በዓላት የቅዱስ እስጢፋኖስ እና የቅዱስ ቂርቆስ በዓል ይከበራልና እነዚህ አገልግሎት ላይ እንኳን ተገኝቶ ለማገልገል እዚህኛውን የምንለውን የሰንበት ትምህርት ቤቷን የቤተክርስቲያኒቷን ትምህርት በአግባቡ የተከታተለ አካል ነው እዚህ አገልግሎት ላይ ተገኝቶ ጥምቀት ላይ መስቀል ላይ እንዲያገለግል የምንፈቅድላቸው ማለት ነው። ከዛ በዘለለ ቀደም እንዳልኩት ምንድነው ሰንበት ትምህርት ቤታችን በአሁኑ ሰዓት 450 ወይም ከዛ በላይ የሚሆኑ አባላት አሉት። ውስጥ ላይ የሚያገለግሉ ዲያቆናት ጭምር እኛ ጋር መጥተው ትምህርት ይወስዳሉ። ከግቢ ጉባኤ ትልልቅ መምህራን ከሌሎች ቦታ ላይ ትልልቅ መምህራንን ቤተክርስቲያኒቷ ያወቀቻቸውንና ለቤተክርስቲያኒቷ የተመቹና ቤተክርስቲያኒቷ የፈቀደልችላቸው መምህራን እየመጡ ከህፃናት ክፍል ጀምሮ በተለይ በዚህ አጋጣሚ ማመስገን የምንፈልገው የግቢ ጉባኤ ወንድምቶችን ከህፃናት ጀምሮ በመያዝ እያገለገሉ ነው ከኛ ጋር ያሉትና ወጣቶች ጋርም ጭምር ተገኝተው በመማር በማስተማርም ጭምር ከኛ ጋር አብረው እያገለገሉ ነው ያሉትና ሰንበት ትምህርት ቤቱ አሁን ላይ ይሄን ያህል ከ450 እና ከዛ በላይ የሚሆኑ አባላት አሉት። እኛ በዋናነት የአባላቱን ቁጥር መጨመርና አሁን ያሉትን አባላት ግን በቤተክርስቲያኒቷ ትምህርት የበቁ አድርጎ ማሳደግ ላይ ነው ስራ እየሰራን የምንገኘው ማለት ነው። ሲሳይ ብርሃኑ ባላለው የፍኖተ ሎዛ ሰንበት ትምህርት ቤት አባል ሲሆን የስራ ድርሻዬ ደግሞ በሰንበት ትምህርት ቤቱ የትምህርትና ስልጠና ክፍል ኃላፊ በመሆን እያገለገልኩ እገኛለሁ። ያው ፍኖተ ሎዛ ሰንበት ትምህርት ቤት ያው ብዙ አመታትን 51 አመታትን ያስቆጠረ ሰንበት ትምህርት ቤት ሲሆን ብዙ አመታትም ያስቆጠሩ ከኛ ጋር እያገለግሉ ያሉ ታላላቅ ወንድሞቻችን ጋር በመታዘዝ ከነርሱ ጋር ከአባቶች ጋርም በሰንበት ቤቱ ያለፉ ብዙ አባቶች ይገኛሉ። ከነሱ ልምድን በመውሰድ እያገለገልን የምንገኝ ሲሆን በብዙ ውጣውረዶችን አልፎ የሚገኝ በአሁንም በጥሩ ሁኔታ አገልግሎትን እየሰጠ ያለ ሰንበት ትምህርት ቤት ነው። ከማህበራት ጋር ከስብከተ ወንጌል ጋር እንዲሁም ከግቢ ጉባኤ ጋር ቤተክርስቲያኗን እያገለገለ የሚገኝ ሰንበት ትምህርት ቤት ነው። የትምህርት ክፍል ኃላፊነት ብቻ ሳይሆን የሥርዓተ ትምህርት ከመጣ በኋላ ሙሉ ሰንበት ትምህርት ቤቱ የተለያዩ ክፍላት አሉ። ይህን ሥርዓተ ትምህርት እንዲጠቀማሩ የተለያዩ መራግብሮችን በማስተካከል ሥርዓተ ትምህርቱን እያካሄደ ይገኛል። የጀመረውም እስካሁን 3 አባላትን ልኮ ቅድስት ሥላሴ በሚሰጠው ስልጣና ወስደው እያስተገበሩ ይገኛሉ ማለት ነው። ሰንበት ትምህርት ቤት ላይ ለመግለጽ እንደሞከርኩት ቅድሚያም ዋነኛው ትኩረቱ የተደረገው ሥርዓተ ትምህርቱ ላይ የተደረገ የሚገኘው የሥርዓተ ትምህርት መነሻና መድረሻ አለው፣ ስኬጁል አለው። እንደዚህማ አጠቃላይ ነው። ለምሳሌ ትምህርት የሚጀምርበት ሰዓት ጊዜ እንዲሁም የፈተና ጊዜ የማጠቃለያም ጊዜ ስላለው እያንዳንዱ ሰንበት ትምህርት ቤት ትኩረቱ ከኛም ባሻገር ሥርዓተ ትምህርቱ ላይ ስለሆነ የኛም ሰንበት ትምህርት ቤት ዋነኛው አቅጣጫው ሥርዓተ ትምህርቱ ላይ ስለሆነ እንደ ትምህርት ክፍልም ዋነኛው ተግባራችን ይሄን ሥርዓተ ትምህርቱን ማስተግበር። የሥርዓተ ትምህርቱ ደግሞ የሚረዳው የመጣበት ዓላማም ሰንበት ትምህርት ቤት እስካሁን የመጣበት ሂደት ብዙም ጠቃሚ ስላልሆነ ያን ለማስቀረት ስለሆነ የኛም ሰንበት ትምህርት ቤት ዓላማው ይሄን ሥርዓተ ትምህርት ለማስኬድ ወደፊት ስለሆነ አሁን አይደለም የሚታየው፣ አሁን ስራዎች ነው የሚሰሩት። ፍሬው ግን ወደፊት ስለሆነ አብዛኛው ህፃናት ላይ እየሰራን ያለ ነው ማለት ነው። ሥርዓተ ትምህርቱ ሁሉም አባል ይሄን ሥርዓተ ትምህርት ቢከታተልም
ዋነኛው ተግባራችን ግን በእድሜ ደረጃቸው እየወሰዱ ያሉ በደንብ ከህፃናት ደቂቅ ቅስቀሳ እያደረግን ክረምቱን ሙሉ ቅስቀሳ እያደረግን እየመጡልን እየተማሩ ያሉ ይገኛሉ ማለት ነው። አሁንም ፈርስት ሴሚስተር አጠናቀን ከቅድመ መደበኛ እስከ 8ኛ ክፍል እያስተማርን ነው። አንደኛ ሴሚስተር ተጠናቆ አሁን የፈተና የሚወስዱበት ሰዓትና ቀጣይ ሳምንት ደግሞ ሁለተኛ ሴሚስተር የሚጀምሩበት ሰዓት ነው። ሙሉ ትኩረቱ ሰንበት ትምህርት ቤቱ ስርዓተ ትምህርቱ ላይ ነው ማለት ነው። ይህን ስርዓተ ትምህርት ለማስጀመር ስልጠናም ስንወስድ ባለድርሻ አካላት አሉ። ከሀገረ ስብከት ጀምሮ ማለት ነው። ከሀገረ ስብከት የደብሩ አጥቢያ እንዲሁም ከሰበካ ጉባኤ፣ ስብከተ ወንጌል ማህበራት እንዲሁም ወላጆች ራሱ ድርሻ አላቸው ስርዓተ ትምህርቱን ለማካሄድ ማለት ነው። እኛም የስርዓተ ትምህርት ከ3 አመት 2016 ላይ አሁን 3ኛ አመት ነው እየሰጠን ያለ ነው። 2016 መግቢያ ወይም 2015 ክረምት ላይ ለወላጆች እንዲሁም ለሰበካ ጉባኤ ለስብከተ ወንጌል ለሰበካ ጉባኤ እንዲሁም ከግቢ ጉባኤ ሁሉ ጠርተን ማስገንዘቢያ ሰጥተን የስራ ድርሻዎችን ሰጥተን የጀመርነው። ከዛ በኋላም ብዙ ረድተውናል። ለምሳሌ ይህን ስርዓተ ትምህርት ለማካሄድ እንደ በፊቱ በአዳራሽ አይሆን። ደብሩ ደግሞ ትምህርት ቤቶች አሉ። ስለዚህ ለሚመለከተው ይሄን እንዲተባበረን በየእድሜ ደረጃቸው ሳይጨናነቁ እንዲማሩ ደብሩ አንደኛው የመማሪያ ቦታ እንዲያመቻችልን ጠይቀን ነበር ለስርዓተ ትምህርቱ። እሱንም የመማሪያ ቦታ በማዘጋጀት እንዲሁም በደብሩ ተቀጥረው የሚገኙ መምህራን አሉ። የመጻሕፍት መምህራን፣ የቴዎሎጂ መምህራን እነሱም አንድ ባለድርሻ አካላት ስለሆኑ ለዚህ ስርዓተ ትምህርት እነሱም በሰንበት ቤቱ ገብተው ከዚህ እንደ ቀድሞ ሳይሆን ከዛ በላይ ትኩረት ሰጥተው በየሰንበት ቤቱ በሚመድባቸው ክፍላት እንዲሁም በሚሰጣቸው ትምህርት ገብተው እንዲያስተምሩ እየተደረገ ይገኛል። ይህም ኃላፊነት እየተወጡ ይገኛሉ ማለት ነው። ዋነኛው ግቡ እሱ ስለሆነ ምሳሌም ከማስተማርም አልፎ በህይወት ነው። አንድ ሰው በጽሁፍ ከሚያስተምር በላይ በህይወት ነውና የሚያስተምረው። የሚማረውም ሰው ከጽሁፍ ይልቅ በህይወት አይቶ ነውና ብዙ ጅማሬዎች ተጀምረዋል። የስርዓተ ትምህርት በጣም ጠቅሞናል ለእንደዚህ ወደ ህይወት ለመቅረብ። ከዛ ውስጥም ከስርዓተ ትምህርቱ አልፎ ወደዚህ ወደ ህይወት መራግብር ስልጠናዎች እየተሰጡ ይገኛሉ። ያው ስርዓተ ትምህርቱ በየእድሜ ደረጃ የራሱ 6 ትምህርቶች በሴሚስተር ተከፍሎ እየተሰጡ ቢገኙም ለእንደዚህ አይነት ለህይወት መራግብር ግን ራሱን የቻለ ስልጠናዎች ያስፈልጋሉ በመሃል። ስለዚህ ከህፃናት ጀምሮ እስከ ወጣት ድረስ እንደሚያስፈልጋቸው መጠን ትምህርቱ የህይወት ጊዜ ተብሎ ስልጠና እየተሰጠ እንዲሁም በጋራ ሰንበት ትምህርት ቤት ወጣቱ ህፃናት ብቻ አይደለም። በፊት ህፃናት ነበር ብዙ ጊዜ በጋራ የሚቆርቡት። ስለዚህ እስከ መቼ ድረስ በህፃናት እኛ ማስተማር ብቻ ሳይሆን በህይወት መተግበር ስለሚያስፈልግ በይፋ ለትምህርት እስከሆነ ድረስ ሚስጥራት ላይ በየጊዜው ስኬጁል ሁሉ ወጥቶ ለወጣቶች ማለት ነው ስኬጁል ወጥቶ በዚህ ጊዜ እንዲቆርቡ ተደርጎ ትምህርት ክፍልና የሰንበት ትምህርት ቤቱ አባላት ጉዳይ በመተባበር የህይወት ቀንም ሁሉ በሰንበት ትምህርት ቤቱ አለ። ፍኖተ ሎዛ ሰንበት ትምህርት ቤት በገጠሪቱ ቤተክርስቲያን አገልግሎት እየሰጠ ሲሆን ከባለ ድርሻ አካላት በተለይም ከጅማ ግቢ ጉባኤ ጋር አብሮ በመስራት አገልግሎቱን ተደራሽ በማድረግ ላይ ነው። ከማህበራዊና በጎ አድራጎት አገልግሎቶች በተጨማሪ የአካባቢው ህፃናትና ወጣቶች በቋንቋቸው አገልግሎት እንዲያገኙ በርካታ ስራዎችን በመስራት ሐዋርያዊ አገልግሎቱን በማከናወን ላይ ይገኛል። ሰንበት ትምህርት ቤታችን ፍኖተ ሎዛ አካባቢ ላይ ያሉ ወጣቶች ላይ ትልቅ አስተዋጽኦ ያበረከተ እንደሆነ ይሰማኛል ማቃለው። ለምሳሌ እኔ ከራሴ ህይወት ጀምርልህ እዚህ ከልጅነቴ በማደጌ ብዙ ያገኘሁት ነገር አለ። ለምሳሌ ትዳር መስረተ ልጅ ወልደ ቤተክርስቲያን በስርዓቷ አግብተ በእንዲህ አይነት
ወይ መሄድ ነገ ሌሎች አንተን ለሚያው አርአያ መሆን ትችላለህ። ከዛ በዘለለ ግን አሁን ውጪ ላይ ያሉ ወጣቶች ቤተክርስቲያኒቷን አገልግሎት የሚያውቁ የሰንበት ትምህርት ቤቱን አገልግሎት የሚያውቁ ዛሬ ቤተክርስቲያኒቷ ለአንዳንድ አገልግሎት ስጠራቸው ቀድሞ የሚሳተፉት በቤተክርስቲያን አገልግሎት ውስጥ ያለፉ የቤተክርስቲያኒቷን አገልግሎት የሚያውቁ በልማት ዘርፍ ተሳተፉ ሲባሉ ቀድሞ የሚሳተፉ አገልግሎቱ ወንጌሉ ስለገባቸው ማለት ነው። ከዛ ውጪ በትምህርታቸው ጎበዝ እንዲሆኑ ሰንበት ትምህርት ቤቱ አባል እንኳን ባይሆኑ ሰንበት ትምህርት ቤቷ አንዳንዴ ክረምት ላይም ሊሆን ይችላል ከዛ በዘለለም ከግቢ ጉባኤ ጋራ ትምህርቶችን በአስኳላው ትምህርት ስልጠና ትሰጣለች። እነዚህ ስልጠና ላይ የተሳተፉ ወደ ዩኒቨርሲቲም ሲገቡ በአስኳላውም ትምህርት ላይ ጥሩ ውጤት እንዲያመጡና ቤተሰብ እንዲደሰት ቤተሰብ በልጆቹ እምነት እንዲኖረው እያደረገች ያለች ሰንበት ትምህርት ቤታችን ናት። ስለዚህ ከዚህ አንፃር በቀላሉ ይሄንን አነሳውልን እንጂ ብዙ ነገር ማንሳት እንችላለን። ሰንበት ትምህርት ቤቷ ከቤተክርስቲያኒቷ ከሰበካው ጋራ ሆነው አንድ ላይ በመስራታቸው ብዙ የልማት ስራዎች ታዩታላችሁ። ጸበል ቦታ ላይ ውስጥ ግቢው ላይ ቤተክርስቲያኒቷ በመታደርጋቸው የጥምቀት የመስቀል በዓላት ላይ ወጣቱ የነቃ ተሳትፎ እንዲያደርግ ያደረጉ ካለሽ መካከል አንዷ እቺ ቤተክርስቲያናችንና ሰንበት ትምህርት ቤታችን ናት። ሰንበት ትምህርት ቤታችን ፍኖተ ሎዛ ከግቢ ጉባኤ ጋር ያላት አገልግሎት እንዲህ ነው ተብሎ የሚገለጽ አይደለም እውነቱን ስነግራችሁ። ምክንያቱም በተለይ እዚህ ቴክኖ ዩኒቨርሲቲው ከመጣ በኋላ ከመጀመሪያው ከምስራታው ጀምሮ በጣም የጠነከረ አገልግሎት ነው አብረን እየሰጠን ያለ ነው። አንድ ሁለቱን ባነሳላችሁ የራሳችን ሰንበት ትምህርት ቤታችን ፍኖተ ሎዛ የራሷ ውስጥ ደንብ ያላት በሚመለከተው አካል ተገምግሞ ራሱን የቻለ ስራ አመራሩ በምን አይነት መንገድ መሄድ እንዳለበት ምን አይነት የስራ ድርሻ እንዳለበት ራሱን የቻለ ውስጥ ደንብ ያላት ሰንበት ትምህርት ቤታ ይሄ ውስጥ ደንቧ ግን ከሌሎች ማህበሮች ጋር የበለጠ ጠንክራ እንድትሰራና የበለጠ ግንኙነት እንዲኖራት ነው እያደረገች ያለችው። ከዛ ማህበራት መካከል ደግሞ አንዱ የግቢ ጉባኤ ወንድምናቶቻችን ናቸው። ከነሱ ጋራ ያለን አገልግሎት ቅድም ለመጥቀስ እንደሞከርኩት ከትምህርት ይጀምራል። ከትምህርት ህፃናት ጋር ገብቶ በማስተማር ገብቶ በመማር አንዳንድ ክፍተቶች ሰንበት ትምህርት ቤት ላይ ሲታይ ያንን በማስተካከል በጋራ እኛም ከግቢ ጉባኤዎች ጋራ ምክንያቱም ታውቁታላችሁ ብዙ ነገሮች ሲፈጠሩ ወጣቶች ናቸው ግቢ ጉባኤ ላይና ቀድመው የሚመጡት እኛ ጋር የሆነ ነገር ሲፈጠር የሰንበት ትምህርት ቤቱ አባል እነዛ ልጆች ወስዶ ቤት በማሳደር እንደዚህ አይነት ነገሮች ይኖራሉ። ለምሳሌ ሰንበት ትምህርት ቤታችን ጉባኤዎችን ስታከብር ለምሳሌ በቅርቡ 51ኛ ዓመት በዓሏን አክብራለችና በእያንዳንዱ የሰንበት ትምህርት ቤቷ የዓመታዊ በዓል ላይ ግቢ ጉባኤ ወረብ በማቅረብ ፕሮግራም በመምራት ያሬዳዊ ዝማሬ ማቅረብ ብቻ አይደለም አውደ ምሕረት ላይ የሚቀርበውን ያሬዳዊ ዝማሬ ጭምር ተገኝቶ በማስጠናት ከዛ በዘለለ ሰንበት ትምህርት ቤቷ ገናን ትንሳኤን ገጠር ወስታ ታከብራለችና እነዚህ የጉዞ አገልግሎታችን እነሱን ያማከለ እነሱም ደግሞ በራሳቸው ያላቸውን አገልግሎት አብረን በመሄድ መኪና በመያዝ እስከ ገጠር ድረስ ሄደን አብረን እናገለግላለን። ነዳያንን ጾም እናስይዛለን። በተለይ ደግሞ የልደት በዓልና ፋሲካን አብረን ጾም እናስፈታለን፣ እናስተምራቸዋለን። ነዳያንን ተጠግተን ምን እናደርግላችሁ ምን እናግዛችሁ እንላለን። በሰንበት ትምህርት ቤት አባልነት ውስጥ ያሉ አቅመ ደካማ የሆኑ የሰንበት ትምህርት ቤታችንን አባላት ደግሞ ከግቢ ጉባኤው ጋራ በማድረግ በተለይ መስከረም ላይ ስክሪፕቶ ደፍተሮችን ዩኒፎርሞችን አብረን እንረዳለንና በኋላ ወንድመቶች በደንብ ይጨምሩበታል። በደንብ እጅና ጓንት ሆነው እየሰሩ ካሉት መካከል አንዱ ሰንበት ትምህርት ቤታችን ከግቢ ጉባኤ ጋራ እኔ በራሴ ያየሁት ነው። ሳገባ እንኳን የግቢ ጉባኤ ወንድመቶች ነበሩ ሚዜዎች የነበሩትና በዚህ ደረጃ ከግቢ ጉባኤዎች ጋራ እጅና ጓንት ሆነን እየሰራን ነው። ከሰበካው ጋራም እንደዛ ማለት ነው። ሰንበት ትምህርት ቤቱ ሲመሰረት እጅግ በጣም የሚያስፈራ አዳራሽ ሊወድቅ የደረሰ አዳራሾች ነበር የምናገለግለው። ከዛ በኋላ ደግሞ ሰበካ ያሰራለን አዳራሽ አለ። እዛ በኋላ ታዩታላችሁ። እሱም ትንሽ አሁን እያረጀ ነው። በእቅድ ደረጃ ትልቅ አዳራሽ ነው የተሰራ ያለው። ማህበራት፣ ሰንበት ትምህርት ቤት፣ ሰበካ ሁሉ አንድ ላይ ያለበት አዳራሽ ትልቅ የተሰራ ነው። በኋላ ፕላኑን ታዩታላችሁ። ከዛ በዘለለ አሁን እየተጠቀምንበት ያለ ነው የግቢ ጉባኤ አዳራሽ ነው። የግቢ ጉባኤ አዳራሽ ስላችሁ ብቻቸውን የሰሩ ሳይሆን ከሰንበት ትምህርት ቤት ጋራ ከተማ ድረስ በመውረድ መርካቶ ድረስ በመውረድ ባለሀብቱን በማናገር ገንዘብ በመሰብሰብ አብረን እየሰራ ነው ያለነው አዳራሽ አለና እሱ ላይ ነው አገልግሎት እየተሰጣጠን የምንገኘው። ከዛ በዘለለ ትንሽ ቀደም በብዙ ክፍሎች ከፋፍለን ትምህርት እየሰጠን ስለሆነ ተግዳሮቶች ነበሩ።
እግዚአብሔር ይስጣቸውና ጠንካራ ሰንበት ሰበካ ጉባኤ ነው ያለን። ይሄን እንደ ጅማም እንደ ብፁዕ አቡነ እስጢፋኖስም ደጋግሞ የሚመሰክሩት ነውና ጠንካራ ሰበካ ጉባኤ ስላለን ኬጂው ላይ ያሉትን ትምህርት ቤቶች እያንዳንዱን ተፈቅዶልን እያንዳንዱ ክፍል ላይ ገብተው አባላት እንዲማሩ እያደረግን ስለሆነ እንደ ጅማ የአዳራሽና የመማሪያ ክፍል እጥረት የለብንም። ይሄን በድፍረት መናገር እንፈልጋለን። ከዚህ በዘለለ ግን አሁን እንዳልኳችሁ ሰፊ ትልቅ አዳራሽ ሊሰራ መሰረተ ድንጋይ የተጣለ ነው የሚገኘውና የበለጠ ደግሞ አገልግሎቱን ያቀላጥፍላል ብለን እናስባለን። የቋንቋ አገልግሎት አብዛኛው የሚሰጠው ያው ከሚመጡ ተማሪዎች አንፃር ነው። ለምሳሌ ቋንቋ የማይችል መጥቶ በቋንቋው እዚህ የሚያገኝበትን ነገር መመቻቸት ስላለበት አብዛኛው እዚህ አካባቢ የሚኖረው የመጣ ያለው የአማርኛና የኦሮምኛ ተናጋሪ ነው። በሰንበት ትምህርት ቤቱ አባል ሆነው የሚገኙት ግን አብዛኛው አማርኛ ተናጋሪ አባላት ነው ያሉን። በሁለቱም ቋንቋ ይሰጣል። ስርዓተ ትምህርቱ ግን እየተሰጠ ያለው ለጊዜው መጽሐፍት ሁሉ ያው በቅዱስ ሲኖዶስ ወይም በመንበረ ፓትርያርክ የተዘጋጀ መጽሐፍት አሉ። በኦሮምኛም ከ1 እስከ 4 አልቋል። ከ1 እስከ 7ም እትመት ላይ ነው ያለው። ያም ላይ መጽሐፍቶችን እያዘጋጀን ነው። አሁን እየተሰጠ ያለው ግን ስርዓተ ትምህርቱ በአማርኛ ነው። የተለያዩ የዝማሬዎች አገልግሎት ግን እኩል ለኩል እየተሰጡ ያሉት በኦሮምኛውም ህዝቡም ስለሚሰማ ማለት ነው። በኦሮምኛውም በአማርኛውም እየተሰጠ ይገኛል። ወደፊት ግን እኚህ መጽሐፍቶችም ማስተማሪያ አንድ ሰው ቋንቋውን ከቻለ ለሚያስተምረው ሁሉ መሪ ሆነው የተዘጋጁ መጽሐፍት ናቸው። በእድሜም ደረጃ ምን ማስተማር እንዳለበት እንዴት ማስተማር እንዳለበት የሚጠቁም አቅጣጫ የሚሰጥ መጽሐፍትም ስለሆኑ ወደፊት ትምህርት ክፍሉም እንዲሁም ሰንበት ትምህርት ቤቱ ስርዓተ ትምህርቱም በሁለቱም ቋንቋ ሁሉንም ምዕመናን ህፃናት እንዲሁም በአካባቢ የሚገኙትን ኦርቶዶክሳውያንን ሰብስቦ በሚችሉት ቋንቋ ለማስተማር ዝግጁ ነው ለማለት ነው። ስሜ ሙሉመቤት ማሞ ይባላል። የፍኖተ ሎዛ ሰንበት ትምህርት ቤት ዋና ጸሐፊ ነኝ። ፍኖተ ሎዛ ሰንበት ትምህርት ቤት እንግዲህ ቤተክርስቲያናችን የሰጠችንን አደራ ተቀብሎ በማህበረሰቡ ዘንድ አካባቢው እንዲሁም ቤተክርስቲያንን በተለያዩ አገልግሎቶች በደንብ ያገለገለ የሚገኝ ሰንበት ትምህርት ቤት ነው። አጠቃላይ ስራ አመራሩ 13 ክፍሎች አሉት። 13 የስራ አመራር አባላት አሉ። በመዝሙር ክፍል በአመቱ 4 የሚከበሩ በዓላት አሉ። በእነሱ በዓላት ላይ ሁለቱ የመላኩ የቅዱስ ገብርኤል በዓለ ንግስ ላይና እንዲሁም የቅዱስ እስጢፋኖስና ቅዱስ ቂርቆስ በዓለ ንግስ ላይ መዝሙር ክፍል ያሬዳዊ ወረቦችንና አመት ቀለም የጠበቀ መዝሙሮችን ያጠና በንግስ በዓል ላይ ያቀርባል። እንዲሁም በኪነ ጥበብ ክፍል የሚሰሩ ስራዎች አሉ። ኪነ ጥበብ ክፍል በሁለቱ የገብርኤል በዓላት ላይ አዳር መርሃ ግብር አዘጋጅቶ ምዕመናንን ትምህርታዊ ኪነ ጥበባዊ በሆነ መልኩ ምዕመናንን በደንብ ያስተምራል እና ለሰንበት ትምህርት ቤቱም ገቢ እናገኝበታለን ማለት ነው። ሌላው ክፍል ደግሞ በጎ አድራጎትና ልማትና በጎ አድራጎት ክፍል። ይሄ ክፍል የሰንበት ትምህርት ቤቱ ትልቅ ገቢ የሚያገኝበት ክፍል ነው። በተጨማሪም በዚህ ክፍል ስር የነዳያን እንትን አለ፣ ኮሚቴ አለ ተዋቅሮ በዚህ በበጎ አድራጎት ክፍሉ ማለት ነውና ነዳያንን በአመት ሁለቴ የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል ላይና የትንሳኤ በዓል ላይ በጋራ በመሆን ከግቢ ጉባኤ ወንድምና እህቶች ጋር በጋራ በመሆን በዓሉን ከነዳያን ጋር እናሳልፋለን። በተጨማሪ ደግሞ ለነዳያን የስጦታ ምናምን ለምሳሌ ልብሶችን ምናምን ይሆናል ከሰፈር ሰው ሲሰጠን ምናምን ለነዳያን ያበረክታል ማለት ነው። መጀመሪያ የሰንበት ትምህርት ቤቱ የንዋያተ ቅዱሳት መሸጫ ሱቅ አለ፣ ከሱ ገቢ ያገኛል እና ደግሞ ቅድም እንደነገርኩ በአመታዊ በገብርኤል በዓላቶች ላይ ልማት ክፍልና ኪነ ጥበብ ክፍል ልማት ክፍል የተለያዩ ጧፍ ሻማዎችንና መስቀል ምናምን በመሸጥ ከነሱ ገቢ እናገኛለን። ኪነ ጥበብ ክፍልም ኪነ ጥበብ ስራዎችን በመስራት ገቢ እናገኛለን። በተጨማሪ ደግሞ የእንቁጣጣሽና የደብረ ታቦር ቡሄ በዓል ላይ ሰፈር በመዞር ምዕመናንን ትውፊቱን እያስተዋወቅን ከሱም ገንዘብ እናገኛለን። ጥምቀትና በመስቀል በዓል ላይ ከአንድነቱ ጋርም በጋራ እንሰራለን። አንድነት ከሰንበት ትምህርት ደብራቶች ጋር
ለምሳሌ መስቀል ከሆነ 20 ሰው ከሆነ አንድነቱ በሚያወጣው መመሪያ መሰረት ከደብራችን ልጆች ይሄዳሉ። እዛ ወረብ ይጠናል፣ መዝሙሮች ይጠናሉ፣ በአደባባዩ ይቀርባል። እኛም ደግሞ በበኩላችን እዚህ እናጠናለን። የጥምቀትና የመስቀል መዝሙራትን ሰፊ ጊዜ ወስደን በደንብ እናጠናለን፣ በአደባባዩም እናቀርባለን ማለት ነው። ሰንበት ትምህርት ቤቱ የ50ኛ ዓመት የወርቅ ኢዮቤልዩ በዓልን ስናከብር አንደኛው የመርሃ ግብር እንትናችን የደም ልገሳ ነበርና እሱ ላይ በርካታ የሰንበት ትምህርት ቤቱ አባላት እንዲሁም የአካባቢውን ማህበረሰብን በመቀስቀስ ሰንበት ትምህርት ቤቱ የደም ልገሳ መርሃ ግብር አከናውኗል ማለት ነው። ያው የነዳያኑን ምገባ ነው እሱና ተጨማሪ ደግሞ በሰንበት ትምህርት ቤት በጉባኤ አንስት ተብሎ የሰፈሩን ሴቶችን ምናምን ጠርተን በጋራ በማወያየት ሴቶቹ አብዛኞቹ ወደ ሰንበት ትምህርት ቤት ህይወት እንዲቀላቀሉ አድርገናል። ሌሎቹ ደግሞ ስለ ቤተክርስቲያን በደንብ እንዲይዙ አድርገናል። ሰንበት ትምህርት ቤት ላይ አብዛኛው እንግዲህ ያው የሴቶች ብዙም አያሰጋንም። ሴቶች በደንብ አሉ፣ በደንብ ተሳትፎ ያደርጋሉ። በአመራር ደረጃ እንኳን ብናስብ አብዛኛውን ድርሻ የሚይዙ ሴቶች ናቸው። ከ13 አመራር ወደ 7 ምናምን የሚጠጉ ሴቶች ናቸው አብዛኛውንና በአገልግሎትም ቢሆን ሰፊውን አገልግሎት ድርሻ የሚሰጡ ሴቶች ናቸው እንጂ የወንዶች ነው እኛ በጣም ከዚህ በኋላ የሚያሰጋን እንጂ ሴቶች ላይ በደንብ አሉ። ሰንበት ትምህርት ቤት ላይ አብዛኛው ቁጥሩም የሴቶች ነው እንጂ የወንዶችም አይደለም። በመጀመሪያ የደብሩ ሰበካ መንፈሳዊ ጉባኤን ማመስገን ፈልጋለሁ። ማለት በሁሉም ነገር ከሰንበት ትምህርት ቤት ከጎናችን ናቸው። ማለት ምንም ነገር ቢያስፈልገን ሁሉንም ነገር በቅንነትና በመልካምነት ነው የሚያደርጉልን። የደብሩ ሰበካ ጉባኤ ለማመስገን ፈልጋለሁ። የደብሩ ስብከተ ወንጌል መምህራኖች ገብተው በስርዓተ ትምህርቱም በያሬዳዊ እንትኑም እየገቡ ያስተምሩናል። የደብሩ ዲያቆናትም በመማር ማስተማር ያግዙናል። እነዚህ ማመስገን ፈልጋለሁ። ተብቦ ለአምላክነ